ምድራችን እለት እለት አዳዲስና አስደናቂ ነገሮችን ይዛ ከተፍ ማለቷ የተለመደ የሆነ መጥቷል። ከጊዜ ወደ ጊዜ ህይወታችን ላይ የምንጠቀምባቸው ነገሮች ሳይቀር ከጀርባቸው ሌላ ታሪክና አስገራሚ እውነቶችን እየያዙ ይገኛሉ። ከነዚህ እውነቶች መካከል በሴቶች ግንባር ቀደም ደረጃ የሚሰጠው ጉዳይ ነው የፀጉር ውበት። አሁን ላይ ሁሉም ሴት ለፀጉሯ የምትሰጠው ቦታ ከፍተኛ ሆኗል። በከተማችን ላይ አጭር ፀጉር ያላቸው ሴቶችን ማየት እስከሚከብድ ድረስ ሴቶች በረጃጅም ፀጉሮች ራሳቸውን እያስዋቡ ይገኛሉ። ፀጉሮቹ ታዲያ ከጊዜ ወደ ጊዜ ተራና ርካሽ መሆናቸው እየቀረ በውድና ዋጋቸው በማይቀመስ በሰው ፀጉር ወይም ሁማን ሄር እየተተኩ ይገኛሉ። አንዲት ሴት በየአደባባዩ ፀጉሯ ሲዘናፈል ያየ ሁሉ የራሷ አይሁን መለየት ግር እስከሚለው ድረስ ፀጉሩ እጅግ ውብ ጥቁርና ረጅም የተዘናፈለ ነው። በእርግጥ ሴትነትና ውበትን ነጣጥሎ ማየት ባይቻልም ነገሩ እየከፋ ሄዶ በዚህ ዘመን ቆንጅቶ ለመታየት ረብጣ ብሮችን ሴቶች ለሜካፕ፣ ለውድ ሽቶዎች፣ ለሚያማምሩ አልባሳትና ለቅንጡ ጫማዎች ማጥፋት እንዲጀምሩ አድርጓቸዋል። ከነዚህ መዋቢያዎች መካከል ታዲያ የማይቀረው ነገርና የሴቶችን ውበትና ግርማ ሞገስ ይበልጥ የሚያጎላው ሰዋዊ ፀጉር ወይም ሁማን ሄር ነው። ሁማን ሄር የአንድ ሴትን ገጽታ ሙሉ ለሙሉ ቀይሮ እመቤት ያስመስላል። ከሚያላብሰው ውበት የተነሳም ለዚህም ነው በብዙ ሴቶች ዘንድ እጅግ ተፈላጊ የሆነው። ነገር ግን ምንም እንኳን ይህንን ውድና ማራኪ የሰው ፀጉር በውበት ላይ ውበትን ቢያጎናጽፍም ከጀርባው ብዙ መዘዝና ታሪክ ይዟል። ዛሬ ታዲያ በተለይ በሀገር ህንድ ስለሚመረተውና ወደ ተለያየ የዓለማችን ክፍሎች ስለሚሰራጨው የሰው ፀጉር ወይም ሁማን ሄር ከዛ በፊት እንዴትና በምን መልኩ እንደሚመጣና ወደ ንግድ ደረጃ እንዴት እንደሚደርስ እነግራችኋለን። ለቻናላችን አዲስ የሆናችሁ የኢሴን የዩቲዩብ ቻናልን ላይክ፣ ሼር፣ ሰብስክራይብ ማድረግ አይርሱ እያለን ወደ ታሪኩ እናልፋለን። በሀገር ህንድ ረጅም ዘመናት ያስቆጠረ አንድ ልምድ አለ። ልምዱም ከባህል ከእምነትና ከንግድ ጋር የተሳሰረ ነው። በህንድ ብዙ ጊዜ በቴሌቪዥን ስክሪኖች እንደተመለከትነው የሴቶቻቸው ፀጉር ረጅም፣ ለስላሳ፣ ጥቁር፣ ጠንካራ፣ ወፍራም ዘለላ ያለውና ዘንፋላ እንደሆነ እናውቃለን። ህንዶች በፀጉራቸው ቁጥር አንድ የሆኑ ማህበረሰቦች ናቸው። ታዲያ ይህንን ፀጉር ሴቶቻቸው ራሳቸውን ለማስጌጥ ብቻ አይጠቀሙበትም። አለፍ ሲልም ፀጉሩን እንደ ስጦታ የሚቀርብና ለአምላካቸው እንደ መስዋዕት የሚያገለግል መሆኑን ታሪክ አስቀምጧል። ከዚህም በተጨማሪ ህንዶች ይህንን ውብ ፀጉራቸውን እንደ አንድ ገቢ ምንጭ ማግኛ አድርገውታል። እኛ ታዲያ ፀጉሩ ወደ ንግድ ደረጃ ከመድረሱ በፊት በምን መልኩ እንደሚያልፍ እናያለን። በእርግጥ ህንዳውያን በፀጉር ውበት አይደራደሩም። ፀጉራቸው ምንም እንኳን በተፈጥሮ ያማረ ቢሆንም እነሱም እጅግ በጣም እንክብካቤ ያደርጉለታል። በየጊዜው ዘይትና ተፈጥሯዊ ንጥረ ነገሮችን ለፀጉራቸው የሚጠቀሙት እነዚህ ማህበረሰቦች ለአንዲት ሴት ፀጉሯ የሴትነት መገለጫ እንደሆነ አጥብቀው ያምናሉ። ይህ እምነታቸው ስር የሰደደ ሃይማኖታዊ ፍቺም አለው። በተለይ በሂንዱይዝም ሃይማኖት ውስጥ ፀጉር ንጽህናን የሚያመለክት ሲሆን በህንድ ባህልም ረጅም ጤናማ ፀጉር የውበትና የንጽህና ምልክት ተደርጎ ይወሰዳል። ይህ ባህል ህንዶች ረጅም ፀጉርን እንደ ሞገስና ውበት አድርገው እንዲወስዱት ያስገድዳል። ያ ፀጉር አለፍ ሲልም በአምልኮት ጊዜ ለአማልክቱ እንደ መስዋዕት ሆኖ ሊቀርብም ይችላል። ሴቶች ለአምላካቸው ያላቸውን ፍቅር ፀጉራቸውን በመሰዋት ይገልጻሉ። የህንድ ቤተ መቅደሶች በተለይ በደቡብ ህንድ ይህንን በሚያደርጉ ሴቶች ምክንያት በርከት ያሉ የሰው ፀጉርን በመሰብሰብ ይታወቃሉ። ፀጉርን ለቤተ መቅደስ የመለገስ ልምድ በህንድ እምነት የተለመደ ነው። በልገሳው ለጋሹ እልፍ በረከትና መልካም ዕድሎች እንደሚያጋጥሙት ይታመናል። በዚህ ማህበረሰብ ፀጉርን የማቅረብ ተግባር ፍጹም ከራስ ወዳድነት ነፃ የሆነና የፍቅርና የአምልኮ ስርዓት ተደርጎ ይወሰዳል። ፀጉሩን ላሽታ የምትሰጠው ሴት ለአምላኳ ያላትን ፍቅር የምትገልጽበት መንገዷ ሲሆን፣ በሌላ በኩል ለቤተ መቅደሱ እንዲህ በሚያደርጉ ሴቶች ምክንያት ትልቅ የገቢ ምንጭ ማግኛ መንገድም ነው። የተሰበሰበው ፀጉር ተሽጦ ለቤተ መቅደሱ ጥገናና ለበጎ አድራጎት ስራዎች ይውላል። ያ ደግሞ ለሰውየው በረከት ያሰጣል ይሉናል ህንዳውያኑ። በህንድ እምነት በተለያዩ ቤተ መቅደሶች ፀጉርን እንደ መስዋዕትና መባ ማቅረብ ተለምዷል። በተለይ እንደ ቲሩፓቲ ባሉ መቅደሶች ሴቶች ፀጉራቸውን በፈቃደኝነት ተላሽተው ይለግሳሉ፣ ፀጉሩም ይሸጣል። ይህ ተግባር ህንድን በፀጉር ንግድ ቀዳሚ ሀገር አድርጓታል። አሁን ፀጉራችንን ለመሰራት ከምንጠቀምባቸው ዊጎች ጀምሮ ለማራዘሚያ የምንጠቀምበት ዘንፋላ ፀጉር አቅርቦቱ የህንድ ነው። ምንም እንኳን ህንዳውያን ፀጉራቸውን ላሽተው ይስጡ እንጂ ፈጣን እድገት ያለው ፀጉራቸውን በተለየ መንገድ
ለበዓል ለሰርግ ስነስርዓታቸው አስውበው ይጠቀሙበታል። በህንድ አንዲት ሙሽራ ጸጉሯ ላይ የተለያዩ አበቦችን አድርጋ መመልከት የተለመደ ሲሆን ጸጉሯ በሚያምር መልኩ በአንድ ተገምዶ የተሰራና ረጅም በመሆኑ የሁሉንም ቀልብ እንዲስብና የሙሽራዋን ውበት እንዲያጎላም ያደርጋል። የህንዳውያን ጸጉር ንግድ ጽንሰ ሀሳብ መነሻውን ያደረገው በቀኝ ግዛት በነበሩበት ወቅት ላይ ነበር። በቀኝ ግዛት ያሳለፉት ጥንታውያን ህንዳውያኖች ጸጉርን ያስተዳድሯቸው የነበሩት አውሮፓውያን ይሳቡበት ነበር። ይህም ታዲያ እስከ ዛሬ ድረስ የዘለቀውን ትርፋማውና ጥራት ያለውን የጸጉር ንግድ መመስረት አስችሏል። የሁኔታ ዛሬ ላይ ህንድን በዓለም አቀፍ ደረጃ በሰው ጸጉር ንግድ ቀዳሚ እንድትሆን አድርጓታል። ሀገሪቱ ወደ ተለያዩ የዓለማችን ክፍሎች የተለያዩ ሳይዝ፣ ጥራትና ርዝመት ያላቸውን ጸጉሮች ትልካለች። በእርግጥ ጸጉሩ አስቀድሞ ለቤተ መቅደሶች የሚለገስ መልሶም በገንዘብ መልክ የሚገባ ቢሆንም ማለት ነው። የህንድ ቤተ መቅደሶች በየጊዜው የሚለገሰውን ጸጉር በመሸጥ በአመት ከ7 ቢሊዮን ብር በላይ ገቢ ያገኛሉ። በዓለም አቀፍ የውበት ኢንዱስትሪም አስተዋጽኦ ያደርጋሉ። ከዘመናዊ ኢንዱስትሪም በተጨማሪ ህንዳውያን ጸጉራቸውን ለተለያዩ አምልኮ ስነስርዓቶች ይጠቀሙበታል። ከነዛም መካከል የሙንዳን ወይም የቱርሱር ስነስርዓት ቀዳሚው ነው። ይህ ስነስርዓት በልጅ 1ኛና 3ኛ ዓመት ላይ የሚፈጸም ሲሆን የመጀመሪያው የጸጉር አሰራር በመባል ይታወቃል። ልጅ በተወለደ 1ኛና 3ኛ ዓመቱ ላይ ካለፈ ህይወታቸው ከማንኛውም መንፈስ ለማጽዳትና ለማራቅ በማለት ጸጉሩን ይላጫል። ከዚያም በተጨማሪ ድርጊቱ የጸጉር እድገቱን ለማፋጠንም ይረዳል ተብሎም ይታመናል። ሆኖም የተላጨውን ጸጉር ለቤተ መቅደስ እንደ አምልኮ ስነስርዓት ይቀርባል። ሌላኛው የአንቲሸቲ ወይም የመጨረሻው አምልኮ ስነስርዓት ሲሆን ይህ የሂንዱ ባህል አንድ ሰው ሲሞት ጸጉሩን በቀብር ስነስርዓት ላይ እንዲላጭ ያዛል። የድርጊት ሟቹን ከስጋዊ ሀሳብ እንዲርቅና አዲስ መንፈሳዊ ጉዞ እንዲጀምር ያደርጓል ተብሎም ይታመናል። ክደት ወይም ሳንያሳ ይህ ደግሞ በአንዳንዱ የሂንዱ ባህሎች ውስጥ የሚፈጸም ድርጊት ነው። በሂንዱ ባህል የክደትን ህይወት የሚመርጡ ግለሰቦች ጭንቅላታቸውን ሙሉ ለሙሉ ይላጫሉ። ይህ ድርጊት ከቁሳዊ ንብረትና ከዓለማዊ ፍላጎቶች ራሳቸውን ማግለላቸውን ወይም መገላገላቸውን ያመለክታል። በጸሎት ወይም በቡጃሽ እምነት ውስጥ ደግሞ አንዳንድ ሰዎች ጸጉራቸውን ለአምልኮተ ምስጋና ጸሎት አድርገው ያቀርባሉ። ይህ ድርጊት ለመለኮታዊ መንፈስ መሰጠት ነው ብለውም ያምናሉ። ከዚያም በተቃራኒ የሆነው የኮከብ ቁጥር እምነት ደግሞ በአንዳንድ የህንድ ማህበረሰቦች ውስጥ ይከናወናል። በአምልኮ መልክ ጸጉራቸውን ከቆረጡ በኋላ በኮከብ ቆጠራ ግምት ላይ በመመስረት እድል፣ ብልጽግና፣ መንፈሳዊ ጥቅሞች ይመጣልናል ብለው አምነው ይቀበላሉ። በሌላ በኩል ደግሞ ህንድ ጸጉርን የመቆረጥ ስነስርዓትን ቀደም ባሉት ጊዜያት የተጠራቀሙ ኃይሎች ወይም እርኩስ መናፍስት ማስወገጃ ወይም ማጽጃ አድርጋ ተወስዶ ነበር። ጸጉሩን የተቆረጠው ሰው ከተላጨ በኋላ እንደ አዲስ እንደሚወለድና ካለፈ ጭንቀቱ ኃጢአቱም ሁሉ ነፃ እንደሚወጣ በዚህ ስርዓት ይታመናል። ይህም ድርጊት የህንድ ጸጉርን ከንግድ በተጨማሪ የተለየ የባህልና ሃይማኖታዊ ስርዓት እንዲኖረው ያደርጋል። ምንም እንኳን ጸጉሩ ከቤተ መቅደስ ተስተካክሎ አምሮ ለገበያ ቢቀርብም አስቀድሞ እንደ መስዋዕት በስጦታ መልኩ የተሰጠ መሆኑን መካድ አይቻልም። በሌላ በኩልም ይህ ጸጉር ለዘመናት ጭንቀት ውስጥ የነበሩና ራሳቸውን ከዚህ መከራ ለማላቀቅ ጸጉራቸውን ከተላጩ ሰዎች የሚገኝም ሊሆን ይችላል። ታዲያ ይህንን ጸጉር እንደ ራሷ የምትጠቀም ሴት የእነዚህን ሰዎች በሽታ፣ ኃጢአት፣ መጥፎ እድል ትወስዳለች። ይህንን ጸጉር የምትጠቀም ሴት በህይወቷ የተለያዩ መጥፎ ሁኔታዎችን ልታሳለፍ ትችላለች። እንደ ምልክት እንደ ቅዠት፣ ድንቁጥ መሆን፣ ለብቻ ማውራት አይነት ነገሮች ሊታይባት ይችላል። አለፍ ሲልም ለህመምና ሞት የሚዳርግ መንፈስ በጸጉሩ ላይ ይኖራል የሚል እሳቤም አለ። በመሆኑም ጸጉር የማስዋቡን ያህል መዘዙ የበዛና የከፋ እንደሆነ ከጀርባው ያለው ታሪክ ያሳያል። እናም ሴቶችዬ የምናጌጥበት ጸጉር ውበትን ብቻ ሳይሆን ጭንቀትን ይዞብን እንደሚመጣ ልናስተውል ይገባል እያልን የዛሬውን መሰናዷችንን እናበቃለን። በየጊዜው እንዲያሉ አስገራሚ መረጃዎችን፣ እውነተኛ የፍቅር የወንጀል ታሪኮችን ለማድመጥና ለመመልከት ከፈለጉ የኤስኤን የዩቲዩብ ቻናልን ምርጫዎት በማድረግ ላይክ፣ ሼር፣ ሰብስክራይብ ማድረግ አይርሱ እንላለን። ሰናይ ጊዜ እንዲሆንላችሁ ተመኘን።